ባለፉት 150 ዓመታት ዓለማችን የተፈጥሮ ሀብቷን በጥንቃቄና በኃላፊነት ከመጠቀም ይልቅ ያለ ክልካይ ለማውደም በመምረጧ ዛሬ በከባድ የሙቀት መጨመርና በተደጋጋሚ ድርቅ እየተፈተነች ትገኛለች። አስገራሚው ነገር ግን ዓለም አሁንም ከዚህ ጥፋት ተገቢውን ትምህርት ወስዶ የመፍትሄው አካል ከመሆን ይልቅ ከችግሩ ጋር አብሮ መኖርን መምረጡ ነው። ባለፉት 5 አስርት ዓመታት ኢትዮጵያንም ሲፈትናት የቆየው ይህ የአየር ንብረት ለውጥ በሚጠበቀው ሀገራዊ የኢኮኖሚ እድገት ላይ ከፍተኛ ጫና ሲፈጥር ቆይቷል። ሆኖም ኢትዮጵያ እንደ ሌሎች ሀገራት እጅ ሰጥታ ከችግሩ ጋር ከመኖር ይልቅ መርሃ ግብር ቀራጭና ተግባራዊ መፍትሄ አፍላቂ መሆንን መርጣለች። ጥናቶች የሚያሳዩት ከ54 ሚሊዮን ሄክታር በላይ የኢትዮጵያ መሬት በከፍተኛ ሁኔታ እንደተጎዳ እንደተሸረሸረ እንደውም ከዚህ ውስጥ ደግሞ ወደ 11 ሚሊዮኑ ወደ በረሃማነት ሊቀየር በረሃ ሊሆን ትንሽ እንደቀረው ደኖቻችን በየአመቱ በ10 አመት ውስጥ በሚሊዮን ሄክታር የሚቆጠር ደንና ጣ እንደነበረ ነው ያ መረጃ የሚያሳየው ማለት ነው። እንግዲህ በአረንጓዴ አሻራ መርሃ ግብር ዋዜማ የነበረውን ነው እየነገርኩ ያለው። ይሄንን ችግር ለመቀልበስ መስራት መቻል አለብን በሚል የአረንጓዴ አሻራ መርሃ ግብር መጣ ማለት ነው። የአየር ንብረት ለውጥ ወደማይመለስ አደገኛ ደረጃ በተቃረበበት በዚህ ወሳኝ ወቅት ኢትዮጵያ በጀመረችው የአረንጓዴ አሻራ መርሃ ግብር ችግሩን መቋቋም ብቻ ሳይሆን ለዓለም አቀፉ ማህበረሰብም ተግባራዊ መፍትሄ ማቅረብ ጀምራለች። ሁሌ እዛ ጉባኤ ላይ የሚባለው ችግር ላይ ነን፣ ችግሩ እያደገ ነው፣ ኧረ እባካችሁ ወደ መፍትሄ እንግባ ነው። ጠቅለል ስታደርገው ኢትዮጵያ ይሄንን ያገኘቻትን ከኢንተርናሽናል ኮሚኒቲው ያገኘቻትን ጥንጥ ነገርና ግን የራሷን አንጡራ ሀብት አሟጣ ህዝቧን አንቀሳቅሳ ይሄንን ስራ እየሰራች ደግሞ ሳታቋርጥ ኮንሲስተንትሊ 7ኛ ዓመታችን ላይ ስንደርስ ሲያዩ ኢትዮጵያ ዲዘርቭ ቱ ኦርጋናይዝ ኦር ቱ ሆስት ኮፕ 32 እዚህ ማመልከቻችንን በአግባቡ ተቀብለው ይሄንን ስብሰባ እንድናዘጋጅ አድርገዋል። የዓለም አቀፍ የአየር ንብረት ለውጥ ጉባኤዎች ተጨባጭ ለውጥ ለማምጣት በሚል ሀሳብ የሚዘጋጁ ቢሆንም ከአብዛኞቹ ስብሰባዎች ማግስት ግን የተያዙት እቅዶችና የቃላት ድርድሮች የውሃ ሽታ ሆነው መቅረታቸው የተለመደ ነው። ኢትዮጵያ ግን ይህንን የተለመደ የተስፋ ቃል ብቻ አካሄድ በመቀየር ላለፉት 7 ተከታታይ ዓመታት በተግባር የተደገፈና ግዙፍ አሻራ ያሳረፈ የችግኝ ተከላ መርሃ ግብር ስታካሄድ ቆይታለች። ይህም ከንግግር ባለፈ በድርጊት ስለ አየር ንብረት ለውጥ ከኢትዮጵያ በላይ አስተማሪ እንደሌለ ያስመሰከረ ሆኗል። የአየር ንብረት ለውጥ ችግር ቢሆንም መፍትሄ አለው። ሊስተሰራ የሚቻላል፣ ልንቋቋመውም እንችላለን። ግን ልቀቱን እየቀነስን ችግሩን እየቀነስን የምንሄድ ከሆነ ኢትዮጵያ ሁለቱንም እያረገች ነው። ለመቋቋምም እየሞከረች ነው፣ እንደገና መፍትሄም ለመሆን እየሞከረች ነው። ልቀትንም በመቀነስ የሄደውንም በካይ ጋዝ በማምጣት እየሞከረች እየጣረች ያለች አገር ነች። ስለዚህ ከሁላችንም በጣም ስትረች አርጋ አቅም በሚፈታተን መልኩ ስትረች አርጋ በቂ ፋይናንስ፣ በቂ ኢንስቲትዩሽን፣ በቂ ካፓሲቲ በሌለበት ነገር ግን ህዝብ አንቀሳቅሰን ህዝባችንን እንደ ካፒታል፣ ህዝባችንን እንደ ቴክኖሎጂ፣ ህዝባችንን እንደ ኢንፑት እንደ ግብአት አይተን እንሰራለን ብላ ለአየር ንብረት ለውጥ መፍትሄ ለማምጣት እየሰራች ያለች አገር ስለሆነች የአየር ንብረት ለውጥ ጉባኤን ማዘጋጀት ለኢትዮጵያ ተገቢ ነው፣ ዲዘርቭ ታደርጋለች። ለኮፕ ጉባኤ አስተናጋጅነት ከኢትዮጵያ የተሻለ የፋይናንስ አቅምና የቴክኖሎጂ ዝግጅት ያላቸው በርካታ ያደጉ ሀገራት ቢኖሩም በጉባኤው ከጉንጭ አልፋ ንግግር በዘለለ መሬት የወረደና አርአያ የሚሆን ተግባር ያከናወነ ከኢትዮጵያ ውጭ አልተገኘም። ይህ ታሪካዊ አጋጣሚ ለአየር ንብረት ለውጥ መፍትሄ በመፈለግ ረገድ ዛሬ ከኢትዮጵያ በላይ የተሻለ መሪን የሚሆን ሀገር እንደሌለ ጉባኤው ምስክር ነው።